የኢትዮጵያ ንግድ ባንክ የተጀመሩ የኢንዱስትሪ ፕሮጀክቶች በፍጥነት ተጠናቀው ወደ ምርት እንዲሸጋገሩ የሚያስችል የፋይናንስ ድጋፉን አጠናክሮ እንደሚቀጥል የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ገለጹ። አቶ አቤሳኖ የመሩት የባንኩ ከፍተኛ አመራር ቡድን በገላን ከተማ የሚገኘውን ኤኤምጂ ኢንዱስትሪ ፓርክ ጎብኝቶ በፓርኩ የሚከናወኑ የኢንቨስትመንትና የማምረት እንቅስቃሴዎችን ተመልክተዋል። አቶ አቤ በጉብኝቱ ወቅት እንደገለጹት የማኒፋክቸሪንግ ዘርፉ የውጭ ምንዛሬ ገቢን በማሳደግ የሀገር ውስጥ ምርትን በማስፋፋትና የሀገር ውስጥ ገበያን በማረጋጋት ወሳኝ ሚና አለው። በመሆኑም የተጀመሩ ፕሮጀክቶች በተቻለ ፍጥነት ተጠናቀው ወደ ምርታማነት እንዲሸጋገሩ ባንኩ የጀመረውን የፋይናንስ ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። የኤኤምጂ ኢንዱስትሪ ፓርክ ባለቤትና ዋና ስራ አስፈጻሚ አቶ አብዱል ሐኪም መሐመድ በበኩላቸው የኢትዮጵያ ንግድ ባንክና ድርጅታቸው መካከል ያለው ትብብር ወደ ተሻለ ደረጃ መሸጋገሩን ገልጸው ባንኩ እስካሁን ላደረገላቸው የፋይናንስና ሙያው ድጋፍ አመስግነዋል። የተጀመሩት ፕሮጀክቶች በአጭር ጊዜ ወደ ሥራ እንዲገቡ ተጨማሪ የፋይናንስ ድጋፍ እንደሚያስፈልጋቸው ጠቁመው ከባንኩ ጋር በበለጠ ቅርበት ለመስራት ያላቸውን ዝግጁነት ገልጸዋል። በጉብኝቱ ወቅት የባንኩ አመራርና ባለሙያዎች ከፋይናንሱ ድጋፉ ባሻገር ተቋሙ የሚያከናውናቸውን ፕሮጀክቶች በመከታተል ሙያዊና ቴክኒካዊ ድጋፍ እያደረጉ መሆኑን ገልጸዋል። ይህም ባንኩ ሀገር በቀል ተቋማትን በመደገፍ የማኒፋክቸሪንግ ዘርፉን በማጠናከርና የኢንዱስትሪ ልማትን በማፋጠን ያለውን ቁርጠኝነት የሚያሳይ መሆኑ ተመላክተዋል።